ጤና ይስጥልን የአዲስ መረጃ ቻናል ቤተሰቦች እንደምን ቆያችሁ? የዕለቱን ዓለም አቀፋዊ ሰበር መረጃዎች እነሆም። ቻይናና አሜሪካ በአንድ ነጠላ አካል አስቀደስን የሚያስብል ፍቅር ላይ መሆናቸው ተሰምቷል። በትንታኔ ያቀርብላችኋለሁ። ትራምፕ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናገሩ። በዝርዝር የምትሰሙት ይሆናል። ኢራን በሀገሯ ላይ ለተፈጸሙ ጥቃት የተባበሩት አረብ ኤምሬትስ መክሰሷን ተከትሎ በብሪክስ ስብሰባ ላይ ውጥረት መንገሱ ተሰምቷል። በዝርዝር ታደምጡታላችሁ። አድማጮቻችን እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችም ሰበር መረጃዎችን በትንታኔ የምትሰሙ ይሆናል። የዩቲዩብ ቻናሌን ሰብስክራይብ ያደርጋችሁ መልካም ቆይታ እንዲሆንላችሁ ተመኘው። በቀዳሚነት ትራምፕ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናገሩ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናግረዋል። የአሜሪካው ፕሬዚደንት ሐሙስ ዕለት ከቻይናው መሪ ዢ ጂንፒንግ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው የተሟጠጠ መሆኑን ገልጸዋል። በትላንትናው ዕለት ከተባበሩት አረብ ኤምሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ ላይ የኢራን ወታደሮች መርከብን ማገታቸውም ተሰምቷል። ዋይት ሃውስ ትራምፕና ዢ በውይይታቸው ወቅት የሆርሙዝ ወሽመጥ ክፍት እንዲሆን መስማማታቸውን ገልጿል። እስራኤልና አሜሪካ የካቲት 21 2018 ዓመተ ምህረት ጦርነት ከከፈቱባት በኋላ ኢራን ያጸፋ ምላሽ በመውሰድ የሆርሙዝ ወሽመጥን ዘግታለች። ይህ የዓለም የነዳጅ ዘይትና ጋዝ ፍሰትን እንዲሁም ንግድን አስተጓጉሏል። ቻይና የኢራን የቅርብ አጋር ስትሆን ከፍተኛ የሆነ የነዳጅ ዘይትም የምትገዛው ከርሷ ነው። አሜሪካ በቴህራን ላይ የምትፈጽመውን ጥቃት ባለፈው ወር ያቋረጠች ኢስላማባድ ካደራደረች በኋላ ሲሆን ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎችን ግን ሙሉ በሙሉ አግዳለች። ኢራን የኒውክሌር ፕሮግራሟን ለማቋረጥና የበለጸገው ዩራኒየሟን ለማስረከብ ባለመስማማቷ በሁለቱ ሀገራት መካከል የተጀመረው ንግግርም ተቋርጧል መባሉ ተሰምቷል። አድማጮቻችን ከአሜሪካና ኢራን ዜና ሳንወጣ ኢራን ጎረቤቶቿ ላይ ስጋት የመሆን አቅሟ በከፍተኛ መጠን መውረዱን የአሜሪካ ወታደራዊ አዛዥ ተናገሩ። ኢራን ጎረቤቶቿንና የአሜሪካ ጥቅም ያላባቸው ስፍራዎችን ስጋት ውስጥ ለመክተት ያላት አቅም በዋሽንግተን ጥቃት ምክንያት በከፍተኛ መጠን እንደቀነሰ የአሜሪካ ከፍተኛ ወታደራዊ አዛዥ መናገራቸውን ሮይተርስ ዘግቧል። የአሜሪካ ማዕከላዊ እዝ አዛዡ አድሚራል ብራድ ኩፐር በተፈጸሙት ጥቃቶች ምክንያት የኢራን መከላከያ ኢንዱስትሪ 90 በመቶ ወደ ኋላ መመለሱን ገልጸዋል። ወታደራዊ አዛዡ ይህንን ያሉት የተለያዩ መገናኛ ብዙሃን የአሜሪካ የስለላ መረጃ መሰረት አድርገው በወጡት ዘገባ የኢራን የሚሳኤል ክምችት ፕሬዚደንት ዶናልድ ትራምፕ በሚገልጹት ደረጃ ጉዳት እንዳልደረሰበት ከዘገቡ በኋላ ነው። የአሜሪካው ጋዜጣ ዋሽንግተን ፖስት ኢራን አሁንም ከፍተኛ የባለስቲክ ሚሳኤል አቅም እንዳላት የሲአይኤ ሪፖርትን ጠቅሶ በወጣው ዘግቦ አስነብቦ ነበር። ኢራን ከጦርነት በፊት ከነበሯት ተንቀሳቃሽ ሚሳኤል ማስወንጨፊያዎች ውስጥ 75 በመቶውን እንዲሁም ከሚሳኤል ክምችቷ 70 በመቶውን አሁንም እንደያዘች ተገልጿል። ኢራን በሀገሯ ላይ ለተፈጸመው ጥቃት የተባበሩት አረብ ኤምሬትስ መክሰሷን ተከትሎ በብሪክስ ስብሰባ ላይ ውጥረት መንገሱ ተሰምቷል። በኒው ዴልሂ የተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ በኢራንና በተባበሩት አረብ ኤምሬትስ መካከል ዲፕሎማሲያዊ ውዝግብ ተከስቷል። ውዝግቡ የተቀሰቀሰው ቴህራን የተባበሩት አረብ ኤምሬትስ በቀጠናው እየተካሄደ ባለው ግጭት ውስጥ በኢራን ላይ በሚፈጸሙ ወታደራዊ ዘመቻዎች ላይ በቀጥታ ተሳትፋለች ስትል መክሰሷን ተከትሎ ነው። ሮይተርስ የኢራን የመንግስት መገናኛ ብዙሃንን ጠቅሶ እንደዘገበው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይህን አስተያየት የሰጡት ሐሙስ ዕለት በተካሄደው የብሪክስ ስብሰባ ላይ ነው። አስተያየቱ የመጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጦርነት ወቅት ባህረ ሰላጤዋን ሀገር ጎብኝቻለሁ ሲሉ የተናገሩትን የተባበሩት አረብ ኤምሬትስ ውድቅ ካደረገች ከአንድ ቀን በኋላ ነው። ለአንድነት ሲባል በመግለጫ ውስጥ የተባበሩት አረብ ኤምሬትስን ስም አልጠቀስኩም ያሉት አራግቺ ነገር ግን እውነታው የተባበሩት አረብ ኤምሬትስ በሀገሬ ላይ በተፈጸመው ጥቃት ውስጥ በቀጥታ ተሳትፋለች ብለዋል። የውዝግብ ብራዚል፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ኢትዮጵያ፣ ግብጽ፣ ኢራን፣ የተባበሩት አረብ ኤምሬትስና ኢንዶኔዥያን በአባልነት በያዘው የብሪክስ ጥምረት ውስጥ እያደገ የመጣውን ልዩነት አመላካች ሆኗልም ተብሏል። ቻይናና አሜሪካ አጋር እንጂ ጠላት እንዳይሆኑ ዢ ጂንፒንግ ጠየቁ። በተጨማሪም አንዳንድ ተንታኞች ሁለቱ ሀገራት በአንድ ነጠላ አብረን ካላስቀደስን እያሉ ነው ብለዋል።
ጂንፒንግን ታላቅ መሪ ያሉት የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የሁለቱ ሀገራት ግንኙነት ከመቼውም ጊዜ በላይ የተሻለ መሆኑን ገልጸዋል። ትራምፕና ጂንፒንግ ከመወያየታቸው አስቀድሞ በቀይ ምንጣፍ ላይ ሲጨባበጡም ታይተዋል። ውይይታቸው በታሪፍ፣ በቴክኖሎጂ ፉክክር፣ በኢራን ጦርነትና በታይዋን ጉዳይ ላይ እንደሚያተኩርም ይጠበቃል። የኔቪዳ ዋና ስራ አስፈጻሚ የንሰን ሁዋንግና የዓለም ቁጥር 1 ባለሀብት ኤለን መስክም ከትራምፕ ጋር በቤጂንግ ተገኝተዋል። ቻይናውያን ህፃናት አበባና የአሜሪካን ሰንደቅ ዓላማ እያውለበለቡ ለትራምፕ ደማቅ አቀባበል አድርገዋል። ፕሬዚደንት ጂንፒንግ በአሜሪካና በቻይና ግንኙነት ከፍተኛውን ድርሻ የሚይዘው የታይዋን ጉዳይ መሆኑንም ገልጸዋል። ታይዋንን በተመለከተ ከአሜሪካ ጋር ግጭት ሊፈጠር እንደሚችል ማስጠንቀቃቸውን የቻይና መገናኛ ብዙሃን ዘግበዋል። አድማጮቻችን፣ ከዚሁ ዜና ጋር በተያያዘ ቻይና ለኢራን መሳሪያ አንሰጥም፣ ነዳጅ መግዛታችንን ግን እንቀጥላለን ስትል በመሪዋ በኩል ተናግራለች። ከአንድ ሰዓት በፊት የወጣ መረጃ እንደሚያመለክተው የአሜሪካው ፕሬዚደንት ዶናልድ ትራምፕ የቻይናው ፕሬዚደንት ዢ ጂንፒንግ ቤጂንግ ለኢራን ወታደራዊ ቁሳቁሶችን እንደማታቀርብ እንደነገሯቸው ገልጸዋል። ይሁን እንጂ ቻይና ከኢራን ዘይት መግዛቷን መቀጠል እንደምትፈልግም አክለው ተናግረዋል። ትራምፕ ለፎክስ ኒውስ ጋዜጠኛ ለሾን ሃኒቲ በሰጡት ምልልስ ወታደራዊ ቁሳቁስ እንደማይሰጡ ነግረውኛል፣ ይህ ትልቅ መግለጫ ነው ብለዋል። ትራምፕ ቻይና ከአሜሪካ ጋር ጦርነት ውስጥ አይደለችም ካሉ በኋላ ዢ ጂንፒንግ ቤጂንግ ከኢራን ስለምትገዛው የነዳጅ ዘይት ጉዳይ ግን እንዳላነሱ ጠቁመዋል። ከዚያ ከኢራን ብዙ ዘይት ይገዛሉ፣ ያንን ማድረጋቸውን መቀጠል ይፈልጋሉ ሲሉ ትራምፕ ሁኔታውን አስረድተዋል። ወደ ሩሲያ ስናልፍ ሩሲያ ከዩክሬን በሺዎች የሚቆጠሩ ኪሎሜትሮች ርቀው በሚገኙ የኒውክሌር ሰርጓጅ መርከቦቿ ላይ የድሮን መከላከያ መረቦችን መዘርጋቷ ተነገረ። ዩክሬን እያሳደገች የመጣችውን የረጅም ርቀት ድሮን ጥቃት የመሰንዘር አቅም በመፍራት ሩሲያ ከዩክሬን ግዛት በ7400 ኪሎ ሜትር ርቀት ላይ በሚገኙ ሁለት የቦሬ ክላስ የኒውክሌር ሰርጓጅ መርከቦች ዙሪያ የድሮን መከላከያ መረቦችን መግጠሟ ተዘግቧል። ይህ እርምጃ ዩክሬን በሩሲያ ግዛት ውስጥ በከፍተኛ ጥልቀት ላይ ጥቃቶችን ለመሰንዘር ያላትን አቅም ማስፋቷ በሞስኮ የአመራር አካላት ዘንድ እያሳደረ የመጣውን ከፍተኛ ስጋት አመላካች መሆኑ ተገልጿል። የተወደዳችሁ አድማጮች ለዕለቱ ያስኳቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ እመኛለሁ።